አባቢ ደግሞ 100 ሺህ ብር ጨመሩልኝ 200 አዎ አባቢ ግን ምን አቀምሰሽ ነው አባቢ እኮ 100 ሺህ ብር አውጥቶ ሚሊዮን ከማትረፍ 100 ሺህ ብር ደህና ቦታ ማስቀመጥ ይሻላል ሚልሰ ዘይት አልሰማኝም ስንት ብር አለ እንጃ ከ20 ብር አይበልጥም እኔ ኪስ ውስጥ ያለውን አይደለም ማለት ባንክም ቤትም ያስቀመጥከውን በጠቅላላ አይባልም ነውር አነጋገር ወይ አንተ እኔ ያለኝን ብር ማወቅ የለብህ ያንቺን ማወቅ አለብኝ እኔ ሳንተ ያለህን ገንዘብ ማወቅ የለብኝም ያስገዳጅ ሁኔታ ካልተፈጠረ በስተቀር ማወቅ የለብኝም ወይ ራዛቡ እንዴ ትቆቁነሽ የሚጠቅምሽንና የሚጎዳሽን ለይተሽ ወጪ አልክ ተያዘሉ ተይግፋለሁ አላስፈላጊ ተይግፍ ነው ዘርዬ መልሱ እንደዛ ነው አላም ተኛበት በጧት ነው የምነሳው ስራ አለብኝ ካብዬ ጋር የምሰራው ስራ አለኝ ምንድነው ተጠፋብኝ እና ታዲያ እንደዚህ የሚዘግን ነገር እየተናገርሽ የባሰ እየፈራው ቀን ቤት ማንም ስለሌለ ነው አምተኛው ተፈራለሃ ለምን ነው መፈራው እንቅልፍ ሲወስድ ያልተኛ ሰው ገንዘቤን ወስድብኛል በለ የምን ገንዘብ ያጣና እኛ እንድትሸውጂ ናቄና ባክ ይቅርስ እንደው በማሚ ሞት ስንት ብር አለ ምን አልክ አንተ ስንት ብር አለ አንድ 5 ዓመት ይሆናል 5 ዓመት እና አይነት ነው ምን ይመስላል በእናትህ በቃ ወና አንዴ ያብራጭ ብር ስጠኝ እሰጥሃለሁ የምን ብር 20 ብር ስጠኝ ምንም የሌለኝን አንድ ፍሬ ተማሪ ብዙ ገንዘብ እንዳለኝ ተጠራጥሮ ታላቅነቱን ተማምነው ጥቃት ቢሰነዝር ዝም ትላላችሁ እንደ አንድ ነገር ስነ ስርዓት ይዘልህ ስነ ስርዓት ያዝሽ እናንተ አርፋችሁ አትተኙ ኩንጉ እሺ አይችልም እሺ በጣም ሆነ አለበት ልብስ መሰለሽ እንደ በሻንጣ የሚቀመጠው በሳምሶናይት ነው ያደረገው በቃ አሁን ግድ በቃ ዘበኛ መቀጠር አለበት ባለፈው
ያን የመሰለ ዲቪዲ ተሰረቀ። አወያወ ብለን ሐዘናችንን ውጠን ዝም አልን። አባቢ እሱ ዲቪዲ እኮ የተበላሸ ነው። ቢሆንስ ተበላሸ ነው መጠገን እንጂ መሰረቅ ነበረበት? አልነበረበትም። ያለፈው ዓመት ግድም ደግሞ ያን የመሰለ መዘፍዘፍ ምን እያለች ለዳለፍ ነው። እሱ መዘፍዘፍ የቆሰል ጥቅ ብሎ ነበር። ቢሰነጠቅ ተጠግኖ ወደ ነገር ማፈሻ ይሆን አለበት ነበር። አሁን ደግሞ ትርፌ ልክ ናት። በቃ አዎ ጠፋ ዝም ስንል ሌላው ሲጠፋ ዝም ስንል በመጨረሻ ምን በመጨረሻ ምን ጎቴ ጠፋና አረፈው አብዬ ጠፋ። ለመረዳት ያክል ምን ሆነሻል? እናንተ ራስ ምን ሆናችኋል? ታሞት ሲባል ምን መፋጠጥ ነው? አብዬ ገት ያረፉ ባክሽ አንቺ ደግሞ መጀመሪያ ጆሮሽን ኮርኩሪው። እሺ ኮርኩሪ እንጂ አረፉ ያላለ ነው እንዴ? ታዲያ በየው ማተናገግ ነው እንጂ መፋጠጥ ምን አመጣው? በራዱን ማስተገዝ እኔ የምለው እውነቷን እኮ ነው። የሆነ ፈልገው ኩሼ ብለው ሊሆን ይችላል። ምን ተኝተው ሊሆን ይችላል። እንደዚህ ፈዘን ምን ኩበት ቦታ የለም። ታዲያ ለምን በየዘመዶቻችን ቤት እየደወልን ኧረ ወይ ወደ ማታ ከችልሉ ይችላሉ። አታካቡ ነገሩ ነው ወጣ ይቀሩ። ኧረ እባክሽ በቃ ሌባ ነው። እዚህ እኮ ከቀጠለ እያንዳንዳችን ተደክለን ማረቃ። ስለዚህ ማሚ አባቢ ዳር የሆነ አደገኛ ኪፕር መቀጠር አለበት። ለሙሊ ለዚህ ቤት ወጣ ይበቃ። የቀረኝ ቦታ የለም ስልሽ ጓሮ በይ፣ አትክልት ውስጥ በይ፣ ሰርቪስ በይ፣ ኪችን በይ፣ አልጋ ስር በይ፣ የቀረኝ ቦታ የለም። እሺ አሁን ምን እየፈለክ ነው? ምናልባት ከዕቃ ወይ ከልብስ ጋር ተቀላቅሎ ገብቶ እንዳይሆን ብዬ ነው። አብዬ እርገጥ አይደል እንዴ ጠፋው ያልከው? አንተ መርፌ ነው እንዴ ጠፋበት? አዛሉ አላወቅሽውም ማለት ነው። እሱ ተንኮል ካሰበ መርፌ በማትሾልክበት ቀዳዳ ውስጥ ገብቶ ሾልኮ ምን የሚያስደብቃቸው ጉዳይ አለ? የተነጋገርነው ንግግር ነዋ። ጉዳረከኝ አብዬ፣ ጉዳረከኝ፣ ጉዳረከኝ። ራይ ምንም አይሆኑ እኛ ዛሉ አብዬ ሚስጥር የተናገሩት ከሚጠፋ የወለዱት ይጥፋ ትላል ነበር። ኧረ አንጀቴ የተቃጠለልህ አየር ላይ አስጥተህ እንዴ መዝግብ ያልከኝ ነገርቱ ነበር ማለት ነው። መዝገብ ቆይ ዘርዬ የተቀያየሙ ሰው እንዴ ተጣሉት? ከኔ ጋር ነው የተጣላው። እንደ ዘር እያስቀየምካቸው? እንደሱ አይደለም እሱ ነው። እንዴት አዛሉ ታሪክ ነው በቀላሉ የምናወራው አይደለም። ስትቀጣቀጭም ብትዩ አታገኙ። ምን ይሻላል? ጋር ደውላችሁ? ሁሉም ጋር ደውለናል። አንዳንዱ እንኳን አያውቁ ሽል ብሏቸው እኮ ነው የመጣው።
ቶሎ ብለን ያፋልጉኝ ማስታወቂያ በሬዲዮና በጋዜጣ መልቀቅ ጥሩ ነው። ለፕሮዳክሽን በቃ ማስታወቂያ ሰርቼ እሰጣችኋለሁ። ሬዲዮም ጋዜጣም ፕሮዳክሽንም አያስፈልግም። እግሬ እስኪ ቀጥን ዞሬ እፈልገዋለሁ የትም ብዬ እፈልገዋለሁ። ወዴት ነው? ለእርሶ ምን ሆናቸው? አጎቴ ነው በዋናነት ከዛ በተጨማሪ ደግሞ እንደገና እንደገና ወንድሜ ነው እህቴ ነው ሀብቴ ንብረቴ ዘመዴ እሱ ነበር። አይ እንቅልፍ የለ ምን የለ እንዲህ ቻክዬ ነበር እኮ የምጠብቀው። ምናምን በቃ ቋንቋ ነው የሆዱን ታጫወተ ነበር የምጠብቀው። ቤት እንደሾለካ ስንት ጊዜ ሆናችሁ? 4 ወይም 5 ቀን ሙሉ ምን ትሰራላችሁ? ትቀልዳለህ እንዴ? 5 ቀን ሙሉ ቺ የምቀመጠው ነው። አይ እንደዛ ከሆነ ማይጨነቁ ካልተመለሱ ግን በ24 ሰዓት ውስጥ እዚህ መጣችሁ። ምንድን ነው የምትለው? አብዬ እርገጤ እኮ ነው የጠፋው። ዝም ብሎ 24 ሰዓት የምትለው
ለእርሶ ምን ሆናቸው? አጎቴ ነው በዋናነት ከዛ በተጨማሪ ደግሞ እንደገና ወንድሜ ነው እህቴ ነው ሀብቴ ንብረቴ ዘመዴ ነበር አይ እንቅልፍ የለ ምን የለ እንዲህ ቻክዬ ነበር እኮ የምጠብቀው ምናምን በቃ ቋንቋ ነው የሆዱን ታጫወተ ነበር የምጠብቀው ቤት እንደሾለካ አቡ ስንት ጊዜ ሆናችሁ? 4 ወይም 5 ቀን ሙሉ ምን ትሰራላችሁ? ትቀልዳለህ እንዴ? 5 ቀን ሙሉ ችዬ የምቀመጠው ነው አይ እንደዛ ከሆነ ማይጨነቁ ካልተመለሱ ግን በ24 ሰዓት ውስጥ እዚህ መጣችሁ ምንድነው የምትለው? አብዬ እርገጤ እኮ ነው የጠፋው ዝም ብሎ ታቆረ እንዴ 24 ሰዓት የምትለው 24 ደቂቃ እንዴት እንዳለፈ እኔ ነኝ የማውቀው በፊት እኮ ይገርማል 4 ሰዓት ቢጠፋም ግድ አልነበረኝ ጨዋታው ድሮ ያነበረውን ፈገግታና ውበት አምጥቶ አፈሰሰ ለካ ላይ በረክት ኖሯል ብቻውን አይደለም አሃ አብሯቸው ተወጣጣ ማለት ነው ሰው አይደለም ንብረት ነው ያውም የቤተሰብ ንብረት ነው በጤቆ የአባቴ ታናሽ ወንድም ነው ተሰወረብ እኮ ነው ምልክ ወይም 4 ሚሊዮን ገደማ ይዟል ስለ የገንዘቡን ብዛት አይቶ ጉዳት ሊያደርስባቸው ይችላል ብሎ የሚጠረጥ ይህን ያህል ዘመን ዝም ብሎ ኖሮ አንድ ነገር አደርጋለሁ ቢል አለቀ በቃ የፈለጉትን ማድረግ ሲችሉ አሁን መጣ አይ ትክክል አይደለም በተለይ ትክክል አይደለም የትገቡ ይባላል እናት ሲጀንኑ ደህና ነገር ያዙ መስሏቸው ነው እንጂ እናት ተይ እንዴ ደግዱ ዘመን አይበረክትልኝ ምግብ አይበረክት እኔ ጥሬ ያምረኛል እዚህ ብላችሁ እንደ ተመለስኩ ባቄላና አሁን ካሁን ተጭኖልኝ መጣ ተብተው ቀረ ነገር ኮረሳሻት ገንዘብ እኔ ማጠራቀም ፈልጌ አንተ ታላቅ ነህ ብሎ ለማስጠበቅ ምን ይመስላል ባካችሁ እኔ ነው የሚመስለው አንተን ሲያውሩ እኮ አስተሳሰብህን ነው የፋይናንስ ሪፖርት ነው እዚህ ነገር ሰዎች ምን ነቷቸዋል 9ኛ ክፍል ስለሱ አንማርም አሃ የባለዳዎች ማለት ገንዘብ የተበደሩ ሰዎች ዝርዝር ነው ምኑ ያስከው ወረቀት ምንድነው ማስታወቂያ ታዲያ ላይ ያለው ምንድነው ስዕል ነው አቁም እኮ ናቸው በዚህ ይሄን መስላ ጎታለም ታዲያስ አብዬ እርገጤ እኮ ይዳት ቀንዳውጣና አብዬ እርገጤ ለይቼ ማላቅ መሰለ አብዬ እርገጤ ናቸው እንዳውጣም ይሁን ጦጣውጣ ዋቴቨር አሁን ግን ለምንድን ነው የሳልከው አባስቼ ስልክ እንጨት ላይ ስለጥፍ ነው አልኩት ታዲያስ ተለጠፈ በዚህ ላይ ያለው ጽሁፍ ነው የሚመስለው ቆይ አጎቴ እርገጤ ከቤት እንደወጡ ቀርተዋል አግኝቻቸዋለሁ ወይም በደይጃቸዋለሁ የሚል ቢኖር በአባቴ ስልክ ቢደውሉልኝ ውለታውን ራሱ አባቢ ይከፍ አይ በዚህ ፕሮሞቶሽ የለ እንዴ
ኧረ በዜ ምን ያስቃል? ያብዬ የሚያል ያስቃል። ይበቃል። ለአንተ ሳጎታ ኧረ ተው ልብ ግዛ ይበቃል። ኧረ ተው ልጅ በዛም ይህን ያየ ሰው የምመጣው ከዙ የጠፋ ዝንጀሮ መስሎት አሁኑኑ ነው ለመንግስት ግዛ አጎቴ እንዴ አጎቴ ተጫወተብህ አጎቴ። አልተጫወትኩም ነው አጎቴ። ዛሬ ነው አጎቴ። ጠፉ እንጂ አልሞቱም አጎቴ። ምነው ሲሞት እንኳን እንዳያርፍበት እንዴት አብዬ ግን ዋና አይችልም ነበር። ዋናተኛ በምን ይሞታል አሉ? አጉል ይችላሉ አብስቶ አይደል እንዴ? ጥልቅ ሲሉ ጥቅል አብዬ ወልደ ሩፋኤልና ማፊ እኔ እኮ አብዬ እርጋጤ ዋና አይችልም ወይ ነው የምልሽ። አላውቅም። ወይ ይችላሉ ወይ አይችሉም። ምን ነው እንደ አብዬ ወልደ ሩፋኤል ውሃ ይታወቃል። ታዲያ እንዴት ያለ ምንም ምልክት እልም ብሎ ይጠፋል? አብራራታለሁ። ዝም ብለሽ አዳምጪ። አንደኛ አሁን በጋ ስለሆነ ጎርፍ ምናምን የሚባል ነገር የለም። ሁለተኛ ከተማ ውስጥ አብዬ እርጋጤ ማንከባለል የሚችል ወንዝ የለም። ሶስተኛ አብዬ ከልጓም ይስባል ነበር እኮ አጎቴ። እና ታላቅ ወንድሙ ለሞተስም በኋላ ሞተ ልትይ ነው? አይደለም አንቺም ጥሎብሽ እንደማሚ ማብራሽ ማለት ነው። ነይ አይደለም አያችሁ እኔ ልክ ነኝ ማለት ነው። እኚህ ሰውዬ በልጅነታቸው አራስ ቤት እያሉ እናታቸው ብቻ ጥሏቸው ነበር። ምንድነው የምታወራው? ታዲያ ጤነኛ ሲያለ ተነስቶ ይጠፋል እንዴ? ደግሞ ሲወሉ ማስታወቂያ ተለጥፉ ዝም ይላል። ማስታወቂያ ሰርተህ ሞታል። አንተ እኮ አብዬ ብለህ የሰራው ስህል እንኳን የማያውቁትን ሰዎች ይቅርና እኔ እንኳን መንገድ ላይ ባገኘው በዚህ ፍጥነት ሰውሎብኝ አልፌው እንደምመጣ መስክር። ይኸው እስኪ ይኸው ያጎቴ ነው። አይ አክስትም አጎትም አይደለም። ይሄ እኮ አይ በዚህ በቃ ይሄ ነው ተማረ እንዴ? ምን ነው ይሄ አጎቴ ነው። ወይ አትሰሩ ዝም ብላችሁ መተቸት ብቻ። እስኪ ከምታው እስኪ እቺን ታክል ብትሞክሩ አጉል ቀንዳውጣ የምትመስለው በሞተሽ ጦጣ ነው እንጂ። ኧረ እቺ የጦጣ ምስልም የላት። ጦጣ እኮ በጣም ብልጥ ናት። እቺ የደከመች አዞ ነገር ያረጀሽ ቀንዳውጣ፣ የፈዘዘች አዞ፣ የሞተሽ ጦጣ ምን ይመስላሉ በእናታችሁ? እሺ ዛርዬ ደግሞ ምንድነው? በቃ እንረጋጋ እንጂ ሁሉ ቦታ አስመዝግበን የለ እንዴ? የሚሆነው መጠበቅ ነው። መጠበቅ? አጎቴ እኮ ነው የጠፋው። ዝም ብሎ ተራ ሰው መሰለሽ? ትርፌ እስኪ የሚጠጣ አምጪልኝ። ቆይ ግን ዘርዬ እንዴት እንደዚህ ባልተለመደ ሁኔታ ለአብዬ እርገጤ ልታዝን ቻልክ? ወድጄ ነው እንዴ? ወድጄ ነው ወይ? እና ማን አስገድዶህ ነው? እንዲህ ኮስተር ብሎ ጻፍቶሎ እንዲህ ፈገግ ይልና
ሽክና አቤት ጨዋታው ያለመደ ነበር። ነገረኝ ሁሉ እንዲህ ሜዳ ላይ ተበትኖ ሲቀር እንኳን እኔን የስጋው ቀርቶ የማንንም ባዳ እኮ ቅስም ይሰብራል። ቆይ ከፖሊስ ጣቢያ ሊሆን ይችላል። ሄሎ ደህና ዋልክ ወይዘሩ? ምን? እርግጤ ነኝ። እንደምን ዋልክ? ምን ነው አብዬ? ምን ነው ያንተ ነገር እንደማይሆንልኝ እያወቅህ እሱን እንኳን ተወው። ምን ተወዋለሁ? አለ ኮኮብና አይደለም ወይ ያሳደገኝ? እሺ አሁን የት ነው ያለኸው? ሰላም ገብቻለሁ ልልህ ነው የደወልኩት። የት? አገር ቤት። ኧረ አባቴ የገባበት። ምን? አገር ቤት ገባ ማለት ነው? አገር ቤት ገብቻለሁ አይደለም ያልከኝ? አዎ ገብቻለሁ። ግን አብዬ እንዲህ ንግግራችን፣ ይሄ ነበር ቃላችን፣ ይሄ ነበር ውላችን። እመለሳለሁ እኮ አየህ፣ መሄድ ነው ብለህ አታንቀሳቅሰኝም ብዬ ፈርቼ ነው። እረስቸው ነው እንጂ የሽምግልና ቀጠሮ ነበረኝ እዚህ። በዚህ ቀን እመጣለሁ ብዬ ቃል ገብቼላቸው ስለነበረ ነው እና ቃሌን ለማክበር ነው። መቼም የተናገሩት ከሚጠፋ የወለዱት ይጥፋ አይደለም ይባል። የአገር ቤት ቃል ብቻ የሚከበረው ለኔ የገባው ቃል አይደለም፣ አይከበርም። ሁሉም ጊዜ አለው ተብሏል እኮ። በል ዘሩ አዛለችን ሰላም ገብቻለሁ አትጨነቂ ይበልልኝ፣ ልጆቹንም ሳምልኝ። ደህና ዋል በል። ምንድነው ዘሩ? ሰላም አይደለም እንዴ? የኔን ጉዳይ ሜዳ ላይ በትኖ አገር ቤት በሰላም ገብቻለሁ ነው የሚለው። እሰይ ባቄላ ተጫነች።